ዴቭና አደይ ለመጋባት ውሳኔያቸውን አጠናቀዋል። አደይ አባቷ አይሆንም ብለው ቢሉም አደይና ዴቭ ግን አብረው እንደሚኖሩና ትዳራቸውን እንደሚያጠናክሩ እውነተኛ ፍቅር መኖራቸውን አስመስክረዋል። ለሊ ከህመሟ ማገገሟ ለአደይ እጅጉን ብርታት ሆናታለች። ግን የለሊ መዳን ደስታቸውን አጣጥሞ ሳይጨርሱ ቤዛና ወንድሟ ካሉበት ሰወር በማለታቸው ዶክተሩ እሱ ራሱ ሄዶ ወደ ፖሊስ ጣቢያ ቢያመለክትም ግን እነሱ በቁጥጥር ስር ካልዋሉ ያንተ ራስ መጥቶ ማመልከት በምን አለመተባበርህን እና አቃለን በማለት ቀጥታ ወደ ፖሊስ ጣቢያ እንዲሄድ ተገዷል። ፖሊሱ ስራ እንዳለበት ቀዶ ጥገና ቀጠሮ ማታ ላይ እንዳለበት ምክንያቶችን ቢያቀርብም ብዙ ህጻናቶችና ብዙ አዛውንት ህሙማኖች የእሱን እርዳታ እንደሚጠባበቁ ቢያስረዳም ግን ሆስፒታሉ ከመዘጋት ወደኋላ አይልም። ምክንያቱም ወንጀለኞችና ተጠርጣሪዎችን በአግባቡ ወይም ደግሞ በሰዓቱ ልታቀርብ አልቻልክም ተብሏል። ኢንስፔክተር ቤዛ ካለችበት ተሰውራለች፣ ጊዜ ስጠኝ፣ እኔው አይደለሁ እንደመጥቼ እያመለከትኩት ብሎ ቢልም አንተ ራስህ መተማመልከትህ ምንም ትርጉም የለውም። ምክንያቱም ቤዛ መያዝ አለባት ብሎ ግዴታ ወደ ፖሊስ ጣቢያ ወስዶታል። ቃለ መሐላውን ፈጽሟል። ለሊ ዶክተሩ እንደተያዘና ፖሊስ ጣቢያ እንደምትፈልግ ተነግሯት እንዴት የኔ ህይወት የተረፈው በዶክተሩ ርብራቤ ነው፣ ለምን ተያዘ የሚለው ነገር እጅጉን አስቆጥቷታል። ያም ሆኖ ግን ምንም ለህይወቷ ሳትሰስትና ሳታመነታ ቀጥታ ወደ ሆስፒታል ማምራቷንቶችና ወደ ፖሊስ ጣቢያ አምርታለች። መንገድ ላይ ዳይመንድ እና ድንጎን ብታገኛቸውም ለሊ ብለው ሲሏት ስማቸውን ስጠራ እጅጉን ተደናግጠዋል። በቃ ወደ ምትሮ ጤናዋ ተመለሰች ማለት ነው፣ ደስ አይልም ተባብለው ይህ ማነው ብሎ ቢላት ለማረጋገጥ እንዴ ኪንጎ አይደለም እንዴ ብላ ደግማለት እጅጉን ተደስተዋል። ግን አሁን ቁጭ አላልኩም፣ ዶክተሩ ታስረዋል፣ ፖሊስ ጣቢያ መሄድ አለብኝ፣ ግን ደግሞ የትም ብለን ቤዛን ፈልገን ማቅረብ አለብን ብላ ስትላቸው በቃ አንቺ ሂጂና ፖሊሱ ጋር ቃለመጠየቅ ስጪ፣ እንደምንም ብለሽ ይህን ነገር ዶክተሩ እንዳልፈጸመውና ቤዛ እንደሆነች ለዚህ ጉዳይ ተባባሪ እንዳልሆነ መስክርለትና ዶክተሩ ካለበት ችግር ይውጣ፣ ከዛም እኛ ቤዛን የትም ብለን ፈልገን እናቀርባታለን ብለዋት እሷም ግስጋሴዋን ወደ ፖሊስ ጣቢያ አድርጋ ዶክተሩ ምንም አይነት ነገር እንደሌለበት ለሷ ጤናዋ ተመልሶ በነበረችበት ሁኔታ እንድትገኝ እጅጉን በጣም መስዋዕት የከፈለው ዶክተሩ እንደሆነ ተናግራ ቤዛን አይከቡ ገብተው እንደሚያቀርቧት ቃል ገብታ ተመልሰው ወደ ቤት አቅንተዋል። ሁሉ የዶክተሩ መታሰር ለጀግራው እጅጉን አሳስቦታል። ቤዛ ከዚህ ከቤት ወጥተሽ ሌላ ቦታ መሆን አለብን፣ ምክንያቱም ወንድምሽ ሲንቀለቀል ከተያዘ አሳልፎ ይሰጠናል ብሏታል። እሷ ደግሞ የፈለገው ይሁን እንጂ ወንድሜን ትቼ የትም አልሄድም ብላ ብትለውም የለም የእሱ የራሱ ጉዳይ፣ ምክንያቱም አንቺ ስትንቀዘቀሺ መያዝ የለብሽም፣ ከተያሽ ደግሞ አቅሻለሁ፣
እኔን አጋልጠሽ አሳልፈሽ ትሰጭኛለሽ ብሎ ቢላትም አይ ጀግራው አታስበው አላደርገውም ብላ ብትለውም ቤዛ እኔ አቅሻለሁ እኮ ስለዚህ ከዚህ ቤት መነሳት አለብን ብሏታል። ቆይ ለመሆኑ ይህን ቤት የሚያውቀው ማን ነው? ከአንተና ከኔ ከዳኒ ውጭ የሚያውቀዋል እንዴ ብላ ስትል አዎ ባቡሬ ያውቀዋል። ስለዚህ ባቡሬ ሊመጣ ይችላል፣ ከዚህ ቤት መውጣት አለብን ብሎ አስገድዶ ከዛ ከቤት እየጎተተ ሲሄድ ዶክተሩ መኪናው ላይ ቆሞ ኢንስፔክተሩ ጋር እያወራ ባለበት ባቡሬና ይመጣል ብሎ የፈራው ጀገራው ቤዛን እየገተተ ሲሄድ በአጋጣሚ አበያየውና ሩጫውን ቀጥሏል። ከዛም አዩኝ አላዩ ብሎ የዶክተሩን መኪና ክፍት አድርጎ ከኋላ ወንበር ገብቶ ተደበቀ። እንዴ ማነህ? ምን እየሰራህ ነው? ለምንስ ነው ብሎ ቢለውም ዝንበልማ ይለፉ እያለ በጣቱ ይጠቅሰው ገባ። ዶክተሩም ቀጥ ብሎ ሲያይ ቤዛና ጀገራውን ያል እነሱ አንተን ነው የሚፈልጉህ አለ። አዎ ይለፉልኝ ብሎ ሲለው በቃ አንተ እዚሁ መኪናው ጋር ተቀመጣልና ኢንስፔክተር ጋር ደውሎ ቤዛና ጀገራው እየተጋተቱ መጡ ከፊት ለፊቴ፣ ስለዚህ ድረስልኝ ብሎታል። እሱም ከመኪና ወርዶ እነሱን መጠባበቁን ጀምሯል። አደይ ደፍጋ ያላት የፍቅር ቀረቤታ ወደ ትዳር ተቀይሮ አዎ ልንጋባ ነው ብላለች። ፍቅር ግን እጅግ በጣም የደብና የአደይ መጋባት እጅጉን አሳዝኗታል። በቃ ዴቭ እሷን ማግባት የለበትም እኔን ነው ለእሷ አትመጥነውም እያለች ተወዳት ወዲህ ብትልም ግን ነገሩ እየተሳካላት አትመስልም። ዳንኤል እርዳኝና ይችን ልጅ እናጥፋት ብለዋለች። ምክንያቱም እሷ የምትፈልገው አደይና ደብን አላይታ ከደብ ጋር መሆን ነውና፣ ግን በዛም ብትል በዝም አልተዋጥላትም። ሩታ አባቷን ለማስታመም ወደ ገጠር ሂዳ ቢሆንም አሁን ግን ተመልሳ መታለች። አባቴ አብረን እንኖር አለኝ፣ እስከ ዛሬ አልፈልግሽም ሂጅልኝ ብሎ ሲያበቃ አሁን ግን አብረን እንድኖር ጠየቀኝ። እኔም እምቢ ብዬው መጣሁ፣ እሱም ተከፋብኝ ብላለች። እንዴ ለምን ብለው ብሏትም እኔ ካንቺ ውጭ ማንም ስለ እኔ መወለድ የሚወድድ የለም፣ ስለዚህ ማንንም አልፈልግም፣ እናም እዛ መኖር አልፈልግም ብላ ስትላት እንኳንም መጣሽልኝ፣ አይደለም አባትሽ እናትሽን ብትሆን አልሰጣቸውም፣ እኔ የእህቴ ጥሪት ነሽ፣ ለማንም አልሰጥ ብላ እጅጉን አስደስታታለኝ። የፍቅር እናት አደይና ደብ ሊመጡ ነው። ሙሽራችን ወደኛ እየመጣች ነው። አደይና ደብ ሊጋቡ መሆናቸውን አቀሻል አይደል ብለው ለሩታ ነግረዋታል። እንዴ እውነትሽን ነው? አደይ እሺ አለች? ፈቃደኛ ሆነች ብላ ስትል አዎ በጣም ፈቃደኛ ሆናለች። ደብና አደይ ሊጋቡ ነው ብላ መጋባታቸውን አብስራታለች። እጅጉን ቤት ወጣው በደስታ ተሞልተዋል። ለሊ አደይ ልታገባ በመሆኑ እጅግ በጣም ተደስታ ወይ ዛሬ ደግሞ የሌለ አምሮብሻል፣ የሌለም ታምሪያለሽ ብላ ውበቷን በአደባባይ አሞግሳታለች። እሷም አመሰግናለሁ የኔ እህት ብላ ምስጋናዋን ገልጻላታለች። ዴቭ እጅግ በጣም በደስታ ተውጧል። ባቡሬ በሌሊም እጅግ በጣም ተደስቷል። ዛሬ ደግሞ አምሮብሃል የኔ ልጅ ብላ ብትለውም እናት እንዴ ሌሊ ወደ ነበረችበት ተመልሳ እንዴት ደስ አይለኝ እናቴ፣
አዎ በጣም ደስ ብሎኛል። የጠፋሁትም ለዛ ነው ብሎ የጠፋበትን ምክንያት ለእናቱ ግልጽ አድርጎላቸዋል። እናት በቃ አማሽ አምጣልና ብለው ብሎት በቅርቡ ሰፕራይዝ አለሽ ብሎ ሲላት በቃ ልታመጣ ነዋ አለች። አይ እነሱን እንዳርና ከዛ ደግሞ አለ በቃ እርግጠኛ ነህ ማለት ነው እነሱን እንዳርና ብለህ ማለት እኮ አለ ተዘጋጅተዋል ማለት ነው እያሉ በደስታ ተሳልቀዋል። ሩና የተከበራችሁ ቤተሰቦቼ የነበረን ቆይታ ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቀጣይ በሌላ ክፍል እንገናኛለን። ሰናይ ጊዜ